በነገራችን ላይ ቤተሰብ እያላችሁ ቤተሰብ አልባ ሆናችሁ አታውቁም? አንዳንዴ አሁን አብርሃም እንደዛ ነው እየሆነ ያለው። የምሬን ነው የምላችሁ። ማለት አንዳንዴ ወንድም ማለት እህት ማለት ምንድነው ጥቅሙ? በችግራችሁ ጊዜ ካልሆነ በችግራችሁ ጊዜ በዛ ችግር ውስጥ ማያወጣችሁ ከሆነ ወንድምነት እህትነት ማለት ስም ብቻ ምን ያደርጋል? አሁን ዴቭ እና ቡዜ እያደረጉት ያሉት ያንን ነው። በተለይ ዴቭ ማለት ነው ወንድም ነው ወላ ምንድን ነው? ወይስ ከነሩታ ጋር ተባብሮ እየሰራ ይመስለኛል። ቡዜና ዴቭ ሲገናኙ ወሬ ተከራክረው ይለያያሉ። በሚያወሩት ልክ ቢሆን ኖሮ ማለት ነው አብርሃም እስካሁን ድረስ የሆነ ደረጃ ላይ ይደርስ ነበር። ቢያንስ መመለስ ይችል ነበር እስካሁን ድረስ ማለት ነው። ተረዳችሁኝ? ግን እሱ ጤነኛ ወደ ራሱ በመመለሱ ቡዜም ይሁን ዴቭም ይሁን እነሩታ ተዋቸው፣ እነሱ አቅደውበት አስበውበት የገቡት ነገር ነው። ዴቭ እና ቡዜም የሚያጡት ነገር ያለ ይመስላል። ማለት ተግባራቸውና አፋቸው አንድ አይደለም። የሚያወሩት ነገርና ብቻ ተግባራቸው አንድ አይደለም። ሁለት ናቸው በቃ። እና አሁን ከትላንት ወደ ኤፍሬም ምን ሲል ነበረ? ትላንትና ደግሞ ምንድነው ብሎ ቪዲዮ የሰሩት ለምን ይመስላችኋል? ለምሳሌ የእነሱ ጃማዎች በተለይ ከሩታ ጋር የሚሰሩ ሰዎች የሆነ ነገር ሲያቅዱ የሆነ ነገር ድግስ ሲደግሱ ይቅርታ ብለው ተለሳልሰው በጣም በቃ እንደ ቅቤ ቀልጠው ይገባሉ። ከዛ በኋላ የዛን ሰው ልብ ካወቁ በኋላ የሚያደርጉትን ነገር አድርገው ይወጣሉ ማለት ነው። ያኔ ከነ ሜሮን ከነ ዳኒ እያሉም ያ ነበር እየተፈጠረ የነበረው። ያ ነገር ደግሞ አሁን ኤፍሬም እየደገመው ነው። ኤፍሬም እየተባበራት ሩታ ያንን ነገር እያደረጉት ነው ማለት ነው። ለምሳሌ አብርሃም በዚህ ወጥመድ ውስጥ ሳይገባ በፊት ሰውን እየዞሩ ይቅርታ ብለው በቃ ሁሉም ነገር እንዳለቀለት አድርገው ሰው ሀገር ሰላም ብሎ ሁሉም ቁጭ ባለበት ነው ይሄ ነገር የተከሰተው። ይቅርታ ያሉት ለምንድን ነው? ለወጥ። ስለዚህ ለአብርሃም የሚያስብ ሰው የአብርሃምን ደስታ ማየት የሚፈልግ ሰው እውነትም ለአብርሃም የሚቆረቆር ሰው ቢሆን ኖሮ የአብርሃም ወዳጅ ቢሆን እነ ሩታ ጋር ለምን ደወለሽ? ምክንያቱም ሩታና ኤፍሬም ለአብርሃም ተኝተው እንደማያድሩ እንደማይበሉ ያውቃል ማለት ነው። እውነት የአብርሃምን ደስታ የሚፈልግ ሰው ቢሆን ኖሮ ማለት ነው። ስለዚህ ይሄ ማለት ደግሞ የአብርሃም ወጥመድ ማዘጋጃ ሲስተም ነው ማለት ነው። የነሱ የወጥመዳቸው ሲስተም ነው ማለት ነው። ማንም ይሁን ማንም ይሄንን ነገር አያደርገውም። ምክንያቱም በአሁኑ ሰዓት አብርሃም የፈለገ ነገር ቢደረግለት ምንም ሴንስ አይሰጠውም፣ ምንም ነገር ማለት ነው። ስለዚህ ከትላንት ወዳ ኤፍሬም ምን ሲል ነበረ? ግዴታ አብርሃም እዚህ መምጣት አለበት። ጉታጀራ ከቆየ ተመልሶ እዚህ ቤት ላይ መጣ ይችላል፣ ከዛ ነገሮቹ ሁሉ ይበላሻሉ ብሎ ሲያወራ ነበረ። ከዛ ሩታ ምንድን ያለችው? ተረጋግተን እናስብበት ነው ያለችው ሩታ ማለት ነው። ስለዚህ ያን ነገር ተረጋግተው ቁጭ ብለው አውርተውበት አቅደው እቅዳቸውን ሲጨርሱ ነው ይዘውት የመጡት ማለት ነው። ስለዚህ ቢያንስ እንኳን የሆነ ፕሮግራም እንኳን አድርገው ከሆነ እንኳን ማለት ነው እኔ እንጃ ማድሪ ወላሂ እኔ እንጃ። ዛሬ አሁን መጥቶ አብርሃም በሰላም እነሱ እንዳሉት ይዘኸው መታ ይዘኸው ትሄዳለህ ብለው እንዳሉት እውነት እንደዛ ይፈጠራል ይመስላችኋል? እናንተ ስታስቡት አይፈጠርም፣ በትክክል አይፈጠርም። ወይንም ደግሞ በቃ የሆነ ነገር እንኳን ማድረግ ባይችሉ ቢያንስ ምግብ ላይ የሆነ ነገር አድርገው ቢሰጡትስ? በመጠጥ ላይ የሆነ ነገር አድርገው ቢሰጡትስ? ምክንያቱም እዛ ጋር የተዘጋጀው ፕሮግራም ነው፣ ሊበሉ ሊጠጡ ነው፣ ኬክ ሊቆርሱ ነው። ስለዚህ እዛ ጋር መብላት መጠጣት አለ።
እዛ ጋር ደግሞ እሱ ሳያውቀውን ነገር አድርገው ቢሰጡትስ የበለጠ የሚያብስበትን ነገር ማለት ነው። ይሄንን ነገር ለምንድን ነው ዴቭ ማገናዘብ ያቃተው? ለምንድን ነው እዚህም አለው እዛም አለው? ለምንድን ነው አንድ አቋም ያሌለው? እኔ በጣም ነው የምናደደው። እሱን ባየ ቁጥር ከኤፍሬም ይልቅ እሱ ነው የሚያናደደኝ። ለምን አንዱ እንኳን አቋም ያሌለው ሰው ቢኖር እሱ ነው። ምን አለ እንደ ዳኒ ሆኖ ቢሆን ኖሮ እንደ ዳኒ ቢሆን ኖሮ ዴቭ እስካሁን ድረስ አብርሃም እስካሁን ድረስ ደና ይሆን ነበር። እመኑኝ ደና ይሆን ነበር። ግን ምን ያደርጋል፣ አንዳንዴ እንደዚህ አይነት ወንድም ባይኖር ይሻላል። ወይንም ደግሞ ቢያንስ እንኳን መጋፈጥ እንኳን ባይችል እንደ ቡዜ ሀሳቡን አንድ አድርጎ በአንድ አቋም መጓዝ ይችል ነበር። እዛም አለው እዚህም አለው። ይሄ ለአብርሽ በጣም ትልቅ አደጋ ነው። የምሬን ነው የምላቸው። ምክንያቱም አብርሽን በጣም ትልቅ ዋጋ ያስከፍሉታል። እነሱ ችላ ባሉት ቁጥር እነሱ ለምሳሌ አንዴ እዛ አንዴ እዚህ ልክ ከወረዳ ቀበሌ ምንድን ነው የሚባለው? ከወረዳ ፖሊስ ጣቢያ ከፍተኛ ፖሊስ ጣቢያ ፍርድ ቤት ልክ እንደሚዘዋወረው እስረኛ ልክ እንደዛ ነው እየተቀባበሉት ያሉት። አያችሁ፣ ከፍተኛ ፍርድ ቤት እና መለስተኛ በቃ እንደዛ በሉት፣ በቃ እንደዛ ነው የሚቀባበሉት። ስለዚህ አንዳንዴ እኔ እንጃ የምርዴን አሁን ወንድም እኔ እንጃ እኔ ኤፍሬምን ሳየው እኔ ወንድሙ ራሱ አይመስለኝም። ወንድም በገዛ ወንድሙ እንደዚህ ያደርጋል? ማድሪ ለራሱ ጥቅም ብሎ ወንድሙን አፍዝዞ፣ ይህ ምን አይነት ሴንስ ቢሰጥ ነው? ምን አይነት እርካታ ቢሰጥ ነው? እሺ እሱስ እሺ ምን አይነት እንቅልፍ ተኝቶ ነው የሚያድረው? በጣም ከባድ ነው። ምንም ሰላም አይሰጥም። ምንም ሰላም የማይሰጥ ነገር የምሬ ነው። ይሄ ልጅ እንደው የሆነ ጊዜ ትዝ የሚላችሁ ከሆነ ሩታ የሆነ መጠጥ አጠጥታው የሆነ ነገር አደርጋው ነበር። የሆነ ቪዲዮ ይዛበት ነበር አይደል? ትዝ የሚላችሁ ከሆነ ቪዲዮዎቹን ገብታችሁ ማየት ትችላላችሁ፣ የእነሱም ማለት ነው። ያኔ ቡዜና ዴቭ ለሩታ ነበር ሲከራከሩ የነበሩት። አንተ ውጪ ጠጥታ መታ ካልሆነ በስተቀር እዚህ አንድ ብቻ ለቀመስከው አሰክርም ሲሉ እየተከራከሩ ነበር። ያኔ ምን ሲል ነበር አብርሃም? ታይ እህቴ የሆነ ነገር ብሆን ይጸጽትሻል ብሏት ነበር። ግን ብዙም አልቆየም፣ ይኸው የፈራው ደረሰ ማለት ነው። አያችሁ፣ ያ ነገሩ እንኳን ደርሶ እነሱ ግድ የላቸውም። ከወሬና እንትን ተገናኝቶ ከማውራትና ከመከራከር ይልቅ ለልጁ መፍትሄ ከመስጠት ይልቅ እነሱ በቃ መደበሪያቸው አድርገውታል። በቃ መደበሪያቸው ማለት ነው። እንዴ ይሄን ያክል እናንተ እኮ መፍትሄ መስጠት ባችሉ ካልቻላችሁ እኮ እናት አባት አለው እናት አባቱ ጋር ይዘነው ሄደናል ብላችሁ ነበር። ሁሉም ሰው ደግሞ እዛ ሄዳችሁ ስትገናኙ ከነጋሼ ጋር ሲያገናኙት ቪዲዮ ይሰሩልናል ብለው ነበር እየጠበቁ የነበሩት፣ እኔም ጭምር ማለት ነው። ግን ያን ነገር አላደረጉትም። ምክንያቱም ልጁን አልወሰዱትም እየተባለ እንዴት ቪዲዮ ተቀርጾ እንትን ይለቀቃል? ስለዚህ ቡዜም ይሁን ዴቭም እያስመሰሉ ነው እንጂ የእሱን ጤንነት አይፈልጉትም። እሱ ጤነኛ ሲሆን እነሱ የሚጎድልባቸው ነገር አለ እየመሰለኝ ነው አሁን ሳስበው ማለት ነው። ስለዚህ ዛሬ ይሄን ልጅ ካመጡት ዛሬ እመኑኝ የማይወጣው ወጥመድ ውስጥ ነው የሚከቱት። ድጋሚ አብርሃም እነ ሩታና ኤፍሬም እጅ ከገባ ይሄ ልጅ የውሃ ሽታ ነው የሚያደርጉት። የውሃ ሽታ አድርገው ነው እንትን የሚሉት የሚያስቀምጡት። ምክንያቱም ያኔም በመዘናጋታቸው ነው አምልጧቸው እነ አሚሮ ይዘውት የሄዱት። ስለዚህ አሁን እጃቸው ላይ ከገባ ይሄ ልጅ አለቀለት በቃ። ያኔ ይሄ ልጅ የበለጠ ችግር ደርሶበት የሆነ ነገር ቢሆን ያኔ እሪ ምን አይሰራም። የምሬ ነው። ሰው እያለብ ሰው በቁሙ እየሄደ እየቸግሮት ካልደረስንለት ሞቶ ብናለቅስ ምን ዋጋ አለው?
ቤተሰብነት ለመቼ ነው? እህትነት፣ ወንድምነት ለመቼ ነው? በጣም ይገርማል። በተለይ የዴቭ ነገር ጮጋራ ነው የሚያቃጥለው ወላይ። እሺ ዛሬ ደግሞ የሚፈጠረውን እናያለን። ብቻ እኛ እንዳሰብነው ብቻ እንዳይሆን ፈጣሪ እንደዛ ያደርግበት። ይሄ ልጅ ድጋሚ ወጥመድ ውስጥ ገባ ማለት ህይወቱ አደጋ ላይ ነው። የምሬን ነው። በቃ ወደዛኛው ነው የሚሸኙት ላይመለስ። አረ ብስምላ በጣም ከባድ ነው። እና ቤተሰቦች እጅግ በጣም አድርጌ አመሰግናለሁኝ። መልካም ቀን ይሆንላችሁ እላችኋለሁኝ። መልካም ዜና ያሰማን። ላይክ እና ሼር ሰብስክራይብ እያደረጋችሁ ተቀላቀሉን እላችኋለሁኝ። መልካም ቆይታ